የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ አምስተኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት ለሁሉም አይነት ንግድ የሚሆነው ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የጉግል ኩባንያ አንድ አካል የሆነው አድሰንስ አካውንት ባልታወቀ ምክንያት በኢትዮጵያ ስራ ካቆመ 9 ቀናት መቆጠራቸው ተነገረ። ይህንን ተከትሎም በኢትዮጵያ አንዳንዶች የሰሩትን ብር ማግኘት እንዳልቻሉም ሰምቷል። ኢትዮጵያ ከ34 ሀገራት በላይ የመጡ ስደተኞችን ተቀብላ እያስተናገደች መሆኑ ተገለጸ። የቱርካና ሐይቅ የአንድ ወረዳን አብዛኛውን ክፍል ማጥለቅለቁ ተነገረ። ሐይቁ ወደ ዳሰነች ወረዳ ዋና ከተማ ለመድረስ ጥቂት ኪሎ ሜትሮች እንደቀረው ሲነገር ብዙዎች ተፈናቅለዋልም ተብሏል። በትግራይ ክልል በ10 ወራት ብቻ 48 ግለሰቦች ከ10 እስከ 20 ዓመት በሚደርስ ጽኑ እስራት እንደተቀጡ ተነገረ። ከኢራን ጋር በተፈጠረ ስጋት ምክንያት አሜሪካ በኢራቅ የሚገኙ ዲፕሎማቶቿን በከፊል ልታስወጣ መሆኑ ታወቀ። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የጉግል ኩባንያ አንድ አካል የሆነው አድሰንስ አካውንት ባልታወቀ ምክንያት በኢትዮጵያ ስራ ካቆመ 9 ቀናት መቆጠራቸው ተነገረ። አድሰንስ አካውንት አንድ ግለሰብ ወይም ተቋም የዩቲዩብ አካውንት ሲከፍት የዩቲዩብ ገጹ ያስገኘውን ገንዘብ የመክፈያ መንገድ መሆኑን ጠቅሶ መቋረጡን የዘገበው ዋዜማ ሬዲዮ ነው። አንድ የዩቲዩብ አካውንት ገንዘብ ለማስገኘት 3 መስፈርቶችን ማሟላት እንዳለበት ይታወቃል። የመጀመሪያው ዩቲዩብ ያስቀመጣቸውን ሕግና መመሪያዎችን ማክበር፣ ሁለተኛው ደግሞ የአድሰንስ አካውንት መክፈት ሲሆን ሶስተኛው የዩቲዩብ ገጹ የሚጭናቸው ምስሎች የቅጂ መብቶችን ያከበሩ መሆን አለባቸው። ሆኖም በዚህ ሰዓት እነዚህ መስፈርቶች አሟልተው የሚሰሩና በኢትዮጵያ የሚገኙ ዩቲዩበሮች የሰሩትን ገንዘብ ሳያገኙ 9 ቀናት ሆኗቸዋል ተብሏል። የአድሰንስ የገንዘብ መክፈያ መንገድ በኢትዮጵያ ስራ ያቆመበት ምክንያት እስካሁን ድረስ በይፋ አልታወቀም። ተመሳሳይ ችግሮችም በአንዳንድ የአፍሪካ ሀገሮች እንደተፈጠረም ተነግሯል። ኢትዮጵያ ከ34 ሀገራት በላይ የመጡ ስደተኞችን ተቀብላ እያስተናገደች መሆኑ ተነገረ። ሰው ሰራሽና ተፈጥሯዊ ችግሮችን ሸሽተው በኢትዮጵያ የሚገኙ የውጭ ሀገር ዜጋዎች ቁጥራቸው ከ1 ሚሊዮን ተሻግሯልም ተብሏል። ከነዚሁ ስደተኞች ውስጥም እስካሁን 155 የሚሆኑት የዲጂታል መታወቂያ እንዲያገኙ መደረጉን የስደተኞችና ተመላሾች አገልግሎት ይፋ አድርጓል። ይህ በመደረጉም ማህበራዊና ኢኮኖሚያዊ አገልግሎት እንዲያገኙ አስችሏል ተብሏል። በአሁኑ ወቅት የተፈጥሮና ሰው ሰራሽ አደጋን በመሸሽ ጎረቤት ሀገራትን ጨምሮ ከ34 ሀገራት በላይ የመጡ ከ1.1 ሚሊዮን በላይ ስደተኞች በኢትዮጵያ እንደሚኖሩ ተነግሯል። ከነዚህ ውስጥም ከደቡብ ሱዳን፣ ከሱዳን፣ ከኤርትራና ከሶማሊያ የመጡ ስደተኞች ትልቁን ቁጥር በመያዝ ኢትዮጵያ በአፍሪካ ብዙ ቁጥር ያለው ዓለም አቀፍ ስደተኛ የምታስተናግድ ሀገር እንድትሆንም አስችሏታል ብሏል አገልግሎቱ። ከጎረቤት ሀገራት የመጡ ስደተኞች ከተቀባዩ ማህበረሰብ ጋር ማህበራዊና ኢኮኖሚያዊ መስተጋብርን በሚያሳድጉ መስኮች በመሳተፍ የህዝብ ለህዝብ ግንኙነትን በማጠናከር ዲፕሎማሲያዊ ወዳጅነትን እያጎለበተ እንደሚገኝም ተነግሯል። ለአብነትም ከጎረቤት ሀገር ደቡብ ሱዳን፣ ከሱዳን እና የመሳሰሉት ሀገራት የሚመጡ ስደተኞች የኢትዮጵያ አምባሳደር በመሆን ጭምር ልዩ ክብር እንዳላቸው ተናግረዋል። በቆይታቸውም በከፍተኛ ትምህርት ተቋማት የሚያገኙት እውቀትና ክህሎትም ወደ ሀገራቸው ሲመለሱ ኢትዮጵያን እንደ ሁለተኛ ሀገራቸው እንደሚቆጥሯትም ገልጿል። ዓለም አቀፉ ማህበረሰብ በኢትዮጵያ ለሚገኙ ስደተኞች የሚቀርቡ የጤና የምግብና ትምህርትን ጨምሮ ሰብአዊ መሰረታዊ ድጋፎች ከጊዜ ወደ ጊዜ እያቋረጡ መሆኑ ጫና ማምጣቱም ተመላክቷል። የቱርካና ሐይቅ የአንድ ወረዳን አብዛኛውን ክፍል ማጥለቅለቁ ተነገረም። የዳሰነች ወረዳ 66 በመቶ የቆዳ ስፋት በቱርካና ሐይቅ ተጥለቅልቋል ነው የተባለው። ሐይቁ በ8 ዓመት ጊዜ ውስጥ 65 ኪሎ ሜትር ተጉዞ አሁን ላይ በወረዳው ዋና ከተማ ለመድረስ ጥቂት ኪሎ ሜትሮች መቅረቱ ተሰምቷል። የውሃ መጥለቅለቁ ለዋና ከተማው ኦሞራቴ ስጋት መፍጠሩ የተገለጸ ሲሆን ለከተማው ነዋሪዎችም ፍርሃትን ይዞ መጥቷል ተብሏል። የኦሞ ወንዝና የቱርካና ሐይቅ ሙላት ተደጋጋሚ አደጋን
በወረዳው ላይ እያስከተለ እንደሚገኝም ይገለጻል። በአካባቢው በከፍተኛ ሁኔታ የመሬት መሰንጠቅ አደጋ እየተከሰተ መሆኑ ደግሞ ለኦሞራቴ ከተማ ስጋት መደቀኑ ከወረዳው የተገኘው መረጃ ያመላክታል። የደቡብ ኦሞ ዞን አደጋ ስጋትና ስራ አመራር ምክትል ኃላፊ አቶ ሎክኛንጋ ውሃው ወደ ከተማ እንዳይገባም ግድብ እየተሰራ መሆኑን ተናግረዋል። 79828 የህብረተሰብ ክፍሎች ተፈናቅለው በጊዜያዊ መጠለያ ተጠልለው እንደሚገኙም ተናግረዋል። የደቡብ ኢትዮጵያ ክልል የመንግስት ኮሚዩኒኬሽን እንደገለጸው ባለፉት የክረምት ጊዜያት የውሃው ሙላት በወረዳው የ28 ቀበሌ ነዋሪዎች መፈናቀላቸውን ያሳያል። አያይዞም በባለፉት ጊዜያት ከቤት ንብረታቸው የተፈናቀሉት ነዋሪዎች አሁን ላይ በ3 ቦታዎች በጊዜያዊነት እንዲጠለሉ መደረጉን መረጃው ያመላክታል። እየታየ የሚገኘው የነዋሪዎች ሽሽትና ዳግም መፈናቀል በሰፈሩባቸው አካባቢዎች ሊያገኟቸው የሚገቡ የሰብአዊ አገልግሎት ለማዳረስም ስራዎች እየተሰሩ እንደሚገኝም የዞኑ አደጋ ስጋት አመራር ተናግሯል። በትግራይ ክልል በ10 ወራት ብቻ 48 ግለሰቦች ከ10 እስከ 20 ዓመት በሚደርስ ጽኑ እስራት እንደተቀጡ ተነገረ። የክልሉ ፍትህ ቢሮ በ10 ወራት ውስጥ 3 ተከሳሾች በእድሜ ልክ ጽኑ እስራት መቀጣታቸውን ገልጿል። የትግራይ ክልል ፍትህ ቢሮ ባለፉት 10 ወራት የተለያዩ የቁጥጥርና የህግ ማስከበር ስራዎችን መስራቱን የገለጸ ሲሆን በጥቅሉ 1450 ተጠርጣሪዎች የሚገኙበት 935 የምርመራ መዝገብ በፖሊስ ተጣርተው ወደ አቃቢ ህግ መቅረባቸውን ገልጿል። ከአጠቃላይ 938 መዝገቦች 144 መዝገቦች ለተጨማሪ ምርመራ ወደ ፖሊስ የተመለሱ፣ 114 መዝገቦች ብቁ ማስረጃ አልቀረበም በማለት የተዘጉ ሲሆን 52 መዝገቦች ደግሞ ስልጣን ወዳለው አካል የተላኩ መሆናቸው ተመላክቷል። በበጀት ዓመቱ ያለፉት 10 ወራት ለቀረቡ የተለያዩ የክስ መዝገቦች እንደየክብደታቸው ውሳኔ መሰጠቱ ተገልጾ 3 ተከሳሾች በእድሜ ልክ ጽኑ እስራት፣ 48 ተከሳሾች ከ10 ዓመት እስከ 20 ዓመት ጽኑ እስራት፣ 25 ተከሳሾች ከ10 ዓመት በታች የተቀጡ መሆናቸውን ቢሮ ገልጿል። ከእስራት ቅጣቱ በተጨማሪ በ19 ተከሳሾች ላይ ከብር 1000 እስከ ብር 100,000 የሚደርስ የገንዘብ መቀጮ መጣሉም ተነግሯል። በመጨረሻ ከ240 በላይ ሰዎችን አሳፍሮ የነበረው የህንድ አውሮፕላን ተከሰከሰ። በህንድ አህመድ አባድ አውሮፕላን ማረፊያ አቅራቢያ በሚገኝ የመኖሪያ አካባቢ ላይ አንድ አውሮፕላን ተከስክሷል። ከ240 በላይ ሰዎችን አሳፍሮ የነበረው አውሮፕላን ከተነሳ ብዙም ሳይቆይ እንደተከሰከሰ ነው የተሰማው። የአካባቢው መገናኛ ብዙሃን አውሮፕላኑ ከህንድ ወደ ለንደን እያመራ እንደነበርም አስታውቀዋል። ኤር ኢንዲያ ዝርዝር መረጃዎችን እያጣራ እንደሆነና አዲስ መረጃ በቅርቡ ይፋ እንደሚያደርግም አስታውቋል። ከኢራን ጋር በተፈጠረ ስጋት ምክንያት አሜሪካ በኢራቅ የሚገኙ ዲፕሎማቶቿን በከፊል ልታስወጣ መሆኑ ታወቀ። ኢራቅ በሚገኘው የአሜሪካ ኤምባሲ የሚሰሩና እጅግ አስፈላጊ ስራ የሌላቸው ሰራተኞችና ቤተሰቦቻቸው በከፍተኛ የደህንነት ስጋት ምክንያት ሊወጡ እንደሆነ የአሜሪካ መንግስት ምንጮች ተናግረዋል። የደህንነት ስጋት የተባለውን ጉዳይ ምንነት በአሜሪካ ባለስልጣናት በኩል በግልጽ ባይነገርም ትላንት ረቡዕ እስራኤል በኢራን ውስጥ ጥቃት ልታካሄድ እንደሆነ ለአሜሪካ መነገሩን በአሜሪካ የቢቢሲ አጋር ሲቢኤስ ባለስልጣናትን ጠቅሶ ዘግቧል። ይህም አሜሪካ ከቀጠናው የኤምባሲ ሰራተኞችን የምታስወጣበት አንደኛው ምክንያት ሊሆን እንደሚችልም ተገምቷል። ይህም የሆነው በእስራኤል ጥቃት ምክንያት ኢራን በኢራቅ በሚገኙ የአሜሪካ ይዞታዎች ላይ የአጸፋ እርምጃ ትወስዳለች በሚል ስጋት ነው። ይህ ዜና የተሰማው አሜሪካ ከኢራን ጋር በቴህራን የኒውክሌር ፕሮግራም ዙሪያ የሚያደርጉት ንግግር መቋረጡ በተሰማ በጥቂት ጊዜያት ውስጥ ነው። ይህ ቢሆንም በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ በመጪው ቅዳሜ ከኢራን ባለስልጣናት ጋር ለመነጋገር ቀጠሮ እንደያዙ ተሰምቷል። የአሜሪካ ውጭ ጉዳይ መስሪያ ቤት ባለስልጣን አገራቸው በሁሉም የአሜሪካ ኤምባሲዎች ያለውን ሁኔታ እየፈተሸች እንደምትገኝም ተናግረዋል። አሁን ባለን አዲስ ግምገማ በኢራቅ ያለንን ዲፕሎማቲክ ስራዎች ለመቀነስ ወስነናል ሲሉ ማክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንኑ ጉዳይ በተመለከተ ሲናገሩ የኤምባሲ ሰራተኞች በዚያ መቆየታቸው አደገኛ ሊሆን ይችላል፣ ምን እንደሚፈጠር አብረን እናያለን ብለዋል። ትራምፕ ኢራን የኒውክሌር መሳሪያን እንድታበለጽግ እንደማይፈልጉም ያንን አንፈቅድም ሲሉ ተናግረዋል። ትራምፕ ቴህራን ኒውክሌር እንዳታበለጽግ የሚያስችል ስምምነት ላይ ይደረሳል ብለው ተስፋም አድርገዋል። በዚህ ሳምንት መግቢያ ላይ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ለ40 ደቂቃ የዘለቀ በውጥረት የተሞላ የስልክ ቆይታ አድርገው ነበር። በዚህ የስልክ ቆይታ ኔታንያሁ ከዲፕሎማሲያዊ አማራጭ ይልቅ ወታደራዊ እርምጃ አስፈላጊ እንደሆነ አጥብቀው ተከራክረዋል ተብሏል። በዋሽንግተንና በቴህራን መካከል ያለው የኒውክሌር
የኒውክሌር ውይይት ወሳኝ ቦታ ላይ በቆመበት በዚህ ሰዓት አሜሪካ በኢራቅ የምትወስደው ሰራተኞችን የማስወጣት እርምጃ ያለውን እውነተኛ ስጋት ምን ያህል ያሳያል የሚለው ግልጽ አይደለም። ነገር ግን የኢራን መከላከያ ሚኒስትር አዚዝ ናስር ዛዳህ የኒውክሌር ስምምነቱ ቢከሽፍና ትራምፕ ወታደራዊ እርምጃ ኢራን ላይ የሚያሳየው ከሆነ አገራቸው በቀጠናው በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ የአጸፋ እርምጃ እንደምትወስድ ተናግረዋል። የአሜሪካ መከላከያ ሚኒስትርም በኩዌትና ባህሬን የሚገኙትን ጨምሮ በቀጠናው ባሉ ሀገራት የሚገኙ የአሜሪካ ወታደሮች ቤተሰቦች በፍቃዳቸው ለቀው እንዲወጡ ፈቅደዋል። ይህ አዋዜ ልዩ ላልሰማችሁ ነው። የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ 5ኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት ለሁሉም አይነት ንግድ የሚሆነው ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን።